ሰበር ዜና በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቀ የታሪክ መገለባበጥ እየተከሰተ ይገኛል። ፕሬዝዳንት ዶናልድ ትራምፕ አዲሱ የኢራን መሪ ሞቷል፣ በህይወት የለም ሲሉ፣ በተቃራኒው ደግሞ አዲሱ የኢራን መሪ አዲስ መልእክት በጽሁፍ እንዳስተላለፉ ተዘግቧል። እስራኤል በበኩሏ አንድ ወሳኝ የኢራን ባለስልጣን እንደገደለች አሳውቃለች። አሜሪካ በኢራን ላይ የየብስ ወረራ የምትፈጽም ከሆነ ከኢራን ጋር ተሰልፌ አሜሪካን እወጋለሁ ስትል ሩሲያ በይፋ አሳወቀች። እንዲሁም ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ በይፋ አስታውቃለች። ኢራን የሆርሙዝ ወሽመጥ ሲከፈት ለአሜሪካ ለእስራኤልና ለአጋሮቻቸው ዝግ እንደሚሆን አሳወቀች። የተባበሩት አረብ ኤሚሬትስ የሆርሙዝ ወሽመጥን ለመክፈት በአሜሪካ ትራምፕ የሚመራውን ዘመቻ ለመቀላቀል እየተዘጋጀች መሆኑንም አሳውቃለች። የዩኬ ጠቅላይ ሚኒስቴር በኢራን ጦርነት ላይ የያዙትን አቋም እንደማይቀይሩ ሲናገሩ፣ ትራምፕ በበኩላቸው አሜሪካን ከኔቶ የማስወጣት ጉዳይን አጥብቀው እያሰቡበት መሆኑንም ተናገሩ። ጦርነት ከቀን ወደ ቀን መልኩን እየቀያየረ እንደቀጠለ ነው። ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣን እውነተኛና ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ኢራን የሆርሙዝ ወሽመጥ ሲከፈት ለአሜሪካ ለእስራኤልና ለአጋሮቻቸው ዝግ እንደሚሆን የሆርሙዝ ወሽመጥ እንደሚከፈት ነገር ግን ለአሜሪካ ለእስራኤልና ለደጋፊዎቻቸው ዝግ እንደሚሆን የኢራን ፕሬዝዳንትና የሀገሪቱ ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ተናገሩ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ጦርነት በጥቂት ሳምንታት ውስጥ እንደሚያበቃ እየተናገሩ ባሉበት በአሁኑ ወቅት የኢራን ፕሬዝዳንት መሱድ ፔዜሽኪያን የሆርሙዝ ወሽመጥ ለጠላቶችና ለደጋፊዎቻቸው ዝግ ሆኖ ይቆያል ብለዋል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰብሳቢ ኢብራሂም አዚዚም በተመሳሳይ የባህር መተላለፊያው ለሌሎች ሀገራት እንደሚከፈት ነገር ግን ለአሜሪካ ዝግ እንደሚሆን አሳውቀዋል። ፕሬዝዳንት ፔዜሽኪያን ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋር እየተካሄደ ስላለው ጦርነት በስልክ ውይይት ባደረጉበት ጊዜ ከአሜሪካና ከእስራኤል በተጨማሪ በጦርነቱ ድጋፍ ያደረጉ ሀገራትም በሆርሙዝ ወሽመጥ በኩል እንዲያልፉ እንደማይፈቅድ መናገራቸውን የሀገሪቱ መንግስት ዜና አገልግሎት ኢርና ዘግቧል። ፕሬዝዳንት ፔዜሽኪያን በውይይታቸው ወቅት ከፋርስ ባህረ ሰላጤ አካባቢ ከፍተኛ መጠን ያለው ነዳጅና ጋዝ የሚተላለፍበት የሆርሙዝ ወሽመጥ ወራሪዎች ላሏቸው አሜሪካና እስራኤል እንዲሁም ለደጋፊዎቻቸው ዝግ ሆኖ እንደሚቀጥል በአጽንኦትም ተናግረዋል። የኢራን ፓርላማ ባለስልጣን የሆኑት ኢብራሂም አዚዚ ደግሞ በኤክስ ገጻቸው ለፕሬዝዳንት ትራምፕ ባስተላለፉት መልእክት የሆርሙዝ ወሽመጥ በእርግጠኝነት ይከፈታል፣ ለእናንተ ግን ዝግ ይሆናል። አዲሱን የኢራን ሕግ ለሚያከብሩት ክፍት ይደረጋልም ብለዋል። ባለስልጣኑ ጨምረውም በመጨረሻም ትራምፕ የስርዓት ለውጥ እንዲመጣ አድርገዋል፣ ነገር ግን ይህ ለውጥ በቀጠናው የባህር መስመር አጠቃቀም ስርዓት ላይ የመጣ ነው በማለት ኢራን አዲስ ያወጣችውን የሆርሙዝ መተላለፊያ ህግን ጠቅሰዋል። የኢራን ፓርላማ የብሔራዊ ደህንነት ኮሚቴ ሰኞ ዕለት ሆርሙዝም ሙሉ ለሙሉ በኢራን መንግስት ቁጥጥር ስር የሚያስገባና በወሽመጡ በኩል የሚተላለፉ መርከቦች ለኢራን ክፍያ እንዲፈጽሙ የሚያደርግ ህግ ማውጣቱን ፋርስ የዜና ወኪል ዘግቧል። ባለፈው ሳምንት ፕሬዝዳንት ትራምፕ ከኢራን ጋር ለሚደረግ ድርድር ባቀረቡት ባለ 15 ነጥብ እቅድ ውስጥ ሆርሙዝ የባህር ወሽመጥ ዓለም አቀፍ ነፃ የእንቅስቃሴ ቀጠና እንዲሆን የሚጠይቅ ሀሳብም አስገብተው ነበር። አሜሪካና ወዳጆቿ የሆኑ የመካከለኛው ምስራቅ ሀገራት ኢራን በሆርሙዝ ወሽመጥ ላይ የሚኖራትን ተጽዕኖ በከፍተኛ ሁኔታ እንዲገደብ ፍላጎት ያላቸው ቢሆንም ኢራን ግን መተላለፊያው ላይ ያላትን ቁጥጥር እያጠበቀች ነው። የተባበሩት አረብ ኤሚሬትስ የሆርሙዝ ወሽመጥን ለመክፈት በአሜሪካ ትራምፕ የሚመራውን ዘመቻ ለመቀላቀል እየተዘጋጀች ነው። የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ እየጨመረ የመጣውን ውጥረትና በዓለም አቀፍ የኢነርጂ አቅርቦት ላይ የተጋረጠውን መስተጓጎል ተከትሎ የሆርሙዝ ወሽመጥን በኃይል ለመክፈት አሜሪካ የምታካሂደውን ወታደራዊ ዘመቻ ለመቀላቀል ዝግጅት እያደረገች መሆኑ
ተሰማ። በአቡዳቢ የሚገኙ የዲፕሎማቲክ ምንጮች ለዎል ስትሪት ጆርናል እንደገለጹት የኤሚሬትስ ባለስልጣናት መደበኛውን የዓለም የነዳጅ ንግድ 1/5 ድርሻ የሚያስተናግደውንና እጅግ ወሳኝ የኢነርጂ መተላለፊያ ተደርጎ የሚቆጠረውን የውሃ መስመር ደህንነት ለማስጠበቅ በሚደረገው ዘመቻ ላይ ጦራቸውን ለማሰማራትም አማራጮችን እያጠኑ ነው። ጋዜጣው የሀገሪቱን ባለስልጣናት ዋቢ አድርጎ እንደዘገበው ኤሚሬትስ በግጭት ውስጥ ለምታደርገው ወታደራዊ ተሳትፎ ዓለም አቀፍ ሕጋዊ እውቅና ለማግኘት ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲያልፍ ግፊት እያደረገችም ትገኛለች። ይህ እርምጃ ከተረጋገጠ በኢራን ይፈጸማሉ የተባሉ የሚሳኤልና የድሮን ጥቃቶች በባህረ ሰላጤው ላይ የደህንነት ስጋት በፈጠሩበት በዚህ ወቅት የተባበሩት አረብ ኤሚሬትስን በኦፕሬሽን ውስጥ በይፋ የምትሳተፍ የመጀመሪያዋ የባህረ ሰላጤው ሀገርም ያደርጋታል። ባለስልጣኑ እንደጠቆሙት የኤሚሬትስ ሊሆን የሚችለው ተሳትፎ በወሽመጡ ውስጥ የባህር ላይ ፈንጂዎችን ማጽዳት፣ የባህር ላይ የጥበቃ ስራዎችን ማከናወንና አሜሪካ በሆርሙዝ ወሽመጥ ዙሪያ ባሉ ደሴቶች ላይ ለምታደርገው የኃይል ስምሪት የሎጂስቲክስ ድጋፍ መስጠትንም ሊያካትት ይችላል። የዩኬ ጠቅላይ ሚኒስቴር በኢራን ጦርነት ላይ የያዙትን አቋም እንደማይቀይሩ ተናገሩ። በኢራን ጦርነት የመሳተፍ እቅድ እንደሌላቸው ሲናገሩ የቆዩት የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታመርም ምንም ጫጫታ ቢኖር አቋሜን አልቀይርም አሉ። የዩናይትድ ኪንግደምን የረጅም ጊዜ ብሔራዊ ጥቅም ማስጠበቅ ከአውሮፓ አጋሮችና ከአውሮፓ ህብረት ጋር የጠበቀ ግንኙነት መኖርን እንደሚጠይቅ ይበልጥ ግልጽ እየሆነ መምጣቱንም ጠቅላይ ሚኒስትሩ ተናግረዋል። ስታርመር የኢራንን ጦርነት በተመለከተ በሰጡት ጋዜጣዊ መግለጫ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ግንኙነታቸው እየሻከረ በመሆኑ ከአውሮፓ ጋር ያላቸውን ትስስር እያጠበቁ እንደሆነም ተጠይቀዋል። ጠቅላይ ሚኒስትሩ ከአውሮፓና ከአሜሪካ እንደማይመርጡ በመግለጽም ምላሽ ሰጥተዋል። ከአሜሪካና ከአውሮፓ ጋር ጠንካራ ግንኙነት እንዲኖረን ማድረግ ለኛ ጠቃሚ ይመስለናልም ብለዋል። መከላከያና ደህንነት፣ የኢነርጂ ልቀት እንዲሁም ኢኮኖሚን በተመለከተ ግን ከአውሮፓ ጋር ጠንካራ ግንኙነት ያስፈልገናል ሲሉም ተናግረዋል። በአውሮፓ የሚደረግ ጠንካራ ትብብርም ከአሜሪካ ጋር ያለ ግንኙነትንም እንደሚያግዝ አክለዋል። ጠቅላይ ሚኒስትር ስታመር በኢራን ጦርነት ላይ ላለመሳተፍ በመወሰናቸው ከፍተኛ ጫና እንደደረሰባቸው በጋዜጣዊ መግለጫቸውም ጠቅሰዋል። ጦርነትን ከመቀላቀል ጋር በተያያዘ አቋሜን እንድቀይር ቀላል የማይባል ጫና ደርሶብኛል፣ በጦርነቱ ላይ ግን አቋሜን አልቀይርም ሲሉም ተናግረዋል። ጫናው ምንም ይሁን ምን፣ ጫጫታው ምንም ቢሆን እኔ የብሪታንያ ጠቅላይ ሚኒስትር ነኝ፣ በብሔራዊ ጥቅማችን መሰረት መንቀሳቀስ አለብኝ ብለዋል። በዚህ የለንደን አቋም ያልተደሰቱት ፕሬዝዳንት ትራምፕ ማክሰኞ ዕለት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ዩናይትድ ኪንግደምን ጨምሮ ለአጋር ሀገራት መልእክትም አስተላልፈዋል። እንዴት ለራሳችሁ መዋጋት እንዳለባችሁ መማር መጀመር አለባችሁ። ካሁን በኋላ አሜሪካ ለማገዝ አትደርስላችሁም ሲሉም ጽፈዋል። ትራምፕ አሜሪካን ከኔቶ የማስወጣት ጉዳይን አጥብቀው እያሰቡበት መሆኑን ተናገሩ። ፕሬዝዳንት ዶናልድ ትራምፕ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በኢራን ጦርነት እገዛ እንዲያደርግላቸው ያቀረቡትን ጥሪ ባለመቀበሉ አሜሪካን ከወታደራዊ ጥምረት ማስወጣትን አጥብቀው እያሰቡበት እንደሆነ ለብሪታንያው ጋዜጣ ዘ ቴሌግራፍ ተናገሩ። ኔቶን የወረቀት ላይ ነብር ሲሉ የጠሩት ትራምፕ አሜሪካን ከመከላከያ ስምምነቱ የማስወጣት ሀሳብ ከማጤን መሻገሩን መናገራቸውንም ዘገባው አመልክቷል። የብሪታንያው ጋዜጣ ከጦርነቱ በኋላ አሜሪካን ከኔቶ አባልነት የማስወጣት እቅድ ይዘው እንደሆነም ጠይቋቸዋል። ትራምፕ ሲመልሱ አዎ ከማጤን ባሻገር ጊዜው ደርሷል ብዬ መናገር እችላለሁ። የወረቀት ላይ ነብር እንደሆኑ ሁሌም አውቅ ነበር። በነገራችን ላይ ፑቲንም ይህንን ያውቃሉ ብለዋል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን የሆርሙዝ ወሽመጥን በመዝጋት የዓለም የኢነርጂ አቅርቦት ቅርቃር ውስጥ እንዲገባ አድርጋለች። በዚህ ምክንያት ጫና የበረታባቸው ፕሬዝዳንት ትራምፕም ኔቶና አጋሮቻቸው ወሽመጡን ለማስከፈት እገዛ እንዲያደርጉ ሲጠይቁ ሰንብተዋል። ከኔቶም ሆነ ከሀገራት ያገኙት ምላሽ ግን አዎንታዊ አልሆነም። ፕሬዝዳንት ትራምፕ ከጋዜጣው ጋር በነበራቸው ቃለ መጠይቅ ኔቶ ሊያግዛቸው አለመንቀሳቀሱ ለማመን የሚከብድ እንደሆነም ተናግረዋል። ጥምረቱን ለማሳመን ያን ያህል አለመጎትጎታቸውን የተናገሩት ትራምፕ ወዲያውኑ መንቀሳቀስ ነበረባቸው ብለውም እንደሚያምኑ ገልጸዋል። ዩክሬንን ጨምሮ ወዲያውኑ ነበር የደረስንላቸው። ዩክሬን ችግራችን አልነበረችም፣ ፈተና ነበር። እኛም ደርሰንላቸዋል።
ሁሉም ቢሆን ስንደርስላቸው ነበር፣ ለኛ ግን አልደረሱልንም ሲሉ ለቴሌግራፍ ተናግረዋል። ትራምፕ በዚህ ቃለ መጠይቃቸው በጦርነቱ እንደማትሳተፍ የገለጸችውን ዩናይትድ ኪንግደምን ወርፈዋል። የባህር ኃይል እንኳን የላችሁም፣ በጣም አርጅታችኋል፣ አይሮፕላን የሚጭኑ መርከቦቻችሁም አይሰሩም ብለዋል። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ አስታወቀች። በኔቶ ውስጥ ከፍተኛ ድንጋጤም ተፈጥሯል። በመካከለኛው ምስራቅ እየተካሄደው ባለው ጦርነት ውስጥ ያልተጠበቀ የታሪክ መገለባበጥም እየተከሰተ ይገኛል። የቱርክ መንግስት ጎረቤቱ ኢራንን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግም በይፋ አስታውቋል። ፕሬዝዳንት ረሲፕ ታይፕ ኤርዶጋን እንደገለጹት አጋር ኃይሎች የኩርድ ታጣቂ ቡድኖችን ለጦርነቱ መጠቀሚያ ካደረጉ የቱርክ ጦር በቀጥታ ወደ ጦርነቱ በመግባት የኢራን ወገን ይሆናል ብለዋል። ይህ ውሳኔ በቱርክና በአሜሪካ መካከል ያለውን ስትራቴጂካዊ ግንኙነት እጅግ አደገኛ ደረጃ ላይ ጥሎታል። ቱርክ የኩርድ ታጣቂዎች ከታጠቁ በሀገሬ ድንበር ውስጥ አመጽ ይቀሰቅሳሉ በሚልም ከፍተኛ ስጋት አድሮባታል። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጠናውን የጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችልም ተነግሯል። በአሁኑ ወቅት የቱርክ ጦር በድንበር አካባቢ ያለውን ወታደራዊ ንቃት በከፍተኛ ሁኔታ ያጠናከረ ሲሆን ዓለም አቀፍ ዲፕሎማቶች ውጥረቱ ወደ ሰፋ ያለ ጦርነት እንዳያመራ ለማስታረቅም ጥረት እያደረጉ ይገኛሉ። በቴህራን በሚገኝ የኦርቶዶክስ ቤተክርስቲያን ላይ ጥቃት ደረሰ። በኢራን ዋና ከተማ ቴህራን ውስጥ በተፈጸመ ጥቃት የሩሲያ ኦርቶዶክስ ቤተክርስቲያን ህንጻ ጉዳት እንደደረሰበት በሀገሪቱ የሚገኘው የሩሲያ ኤምባሲ በማህበራዊ ሚዲያ ገጹ ላይ አስታወቀ። ኤምባሲው ቴህራን በሚገኘው የቅዱስ ኒኮላስ የኦርቶዶክስ ቤተክርስቲያን አቅራቢያ 2 ጊዜ ጥቃት ተፈጽሞበት የቤተክርስቲያኑ ዋና ህንጻ፣ የእንግዶች ማረፊያና ሌሎች ቁሳቁሶች ላይ ጉዳት ደርሷል ብሏል። የሩሲያ ኤምባሲ ከፊል ጣሪያው የፈረሰና የተሰባበሩ መስኮቶችን የሚያሳዩ ምስሎችንም ከመልእክቱ ጋር አብሮ አጋርቷል። ቤተክርስቲያኑ ላይ ጥቃት የተፈጸመው ለክርስቲያኖች ዋነኛ የሆነው የትንሣኤ በዓል እየተቃረበ ባለበት ጊዜ መሆኑ የአሜሪካና የእስራኤል ወታደራዊ ጀብደኝነት በኢራን የሚገኙ የኦርቶዶክስ እምነት ተከታዮችን የሚሰባሰቡበትን ስፍራ አሳጥቷቸዋል ሲልም ኤምባሲው ወቅሷል። የቅዱስ ኒኮላስ ካቴድራል በሩሲያዊው የስነ ህንጻ ባለሙያ የተነደፈ ሲሆን በኢራን ብሔራዊ የቅርሶች መዝገብ ውስጥ እንደ ሀገሪቱ ቅርስም ተመዝግቧል። የሩሲያ ኤምባሲ አሜሪካና እስራኤል በኢራን ላይ እየፈጸሙት ያለው ጥቃት የሲቪል መሰረተ ልማቶችን፣ ባህላዊና ሃይማኖታዊ ቅርሶችን ኢላማ እያደረገ መሆኑን በመግለጽ አውግዞታል። ኢራን ላይ እየተፈጸመ ባለው ጥቃት ከ130 በላይ ታዋቂ ቅርሶች ጉዳት እንደደረሰባቸው ተነገረ። አሜሪካና እስራኤል እየፈጸሙት ባለው ጥቃት ምክንያት ከ130 በላይ ታሪካዊ ቅርሶች መውደማቸውን የኢራን መንግስት መገናኛ ብዙሃን ዘገቡ። የኢራን ባህላዊ ቅርሶች ሚኒስቴር መስክ ላይ ያደረገውን ቅኝት መሰረት በማድረግ ባቀረበው ዘገባ ቁጥራቸው 132 የሚሆኑ ታሪካዊ ቅርሶችና ጥንታዊ ሐውልቶች ጉዳት ደርሶባቸዋል። እየተካሄደ ባለው ጥቃት በኢራን ውስጥ በሚገኙ 18 ግዛቶች ውስጥ የሚገኙ ታሪካዊ ሐውልቶችና ህንጻዎች ጉዳት ደርሶባቸዋል ወይም ወድመዋል ብሏል ሚኒስትሩ። እስራኤል በኢራን ውስጥ ቁልፍ የሆነውን የቁድስ ኃይልን ባለስልጣን ገደልኩ ስትል አስታወቀች። የእስራኤል ጦር በኢራን አብዮታዊ ዘብ ቁድስ ኃይል ውስጥ የሊባኖስ ክንፍ የምህንድስና ኃላፊ በማለት የገለጸውን ግለሰብ በተሳካ ሁኔታ ኢላማ ማስወገዱን አስታውቋል። ማህዲ ባፋኢ የተገደለው በማዕከላዊ ማሃላት ከተማ ነው ብሏል። ቫፋኢ በሊባኖስና በሱሪያ ውስጥ ለ2 አስርት ዓመታት የቁድስ ኃይል አባል በመሆን የመሬት ውስጥ ፕሮጀክቶችን ለሂዝቦላ መሰረተ ልማትን ማቋቋምና የጦር መሳሪያ ማከማቻን ማስተዳደርን ጨምሮ ሲሰራ እንደነበርም ተነግሯል። ከኢራን በግድያው ዙሪያ የተሰጠ አስተያየት ግን የለም። እስራኤል በኢራን ላይ ባደረገችው ጦርነት ሁሉ የቁድስ አባላትን ኢላማ አድርጋለች። ባለፈው ወር በቤሩት መሃል በሚገኝ ሆቴል ላይ ጥቃት ማድረሷም ይታወቃል። በሌላ መረጃ የየመን ሁቲዎች ከኢራንና ከሂዝቦላ ጋር በጋራ በተደረገው የጦር ዘመቻ በደቡባዊ እስራኤል ውስጥ በሚገኙ ስልታዊ ኢላማዎች ላይ ባላስቲክ ሚሳኤሎችን መተኮሳቸውን ተናግረዋል። ከሀውቲ ጋር የተያያዘው አልማሲራ ቲቪ ባወጣው መግለጫ እንዳስታወቀው የየመኑ ቡድን እስራኤል በሊባኖስ፣ ኢራን፣ ኢራቅና ፍልስጤም ላይ ያደረሰችው የጥቃት ወንጀሎች ወደ ተጨማሪ ወታደራዊ እንቅስቃሴም ይገፋፋናል ብሏል። የእስራኤል ጦር ሚሳኤሉን መጥለፉንም አስታውቋል። ስልጣን ከተረከቡ በኋላ በአደባባይ ያልታዩት የኢራን ጠቅላይ መሪ መልእክት
አስተላለፉ። የአባታቸውን ስልጣን ከተረከቡ በኋላ በአደባባይ ያልታዩት አዲሱ የኢራን ጠቅላይ መሪ ሞጂታባ ኻሜኒ ለሄዝቦላ መሪ ያላቸውን ድጋፍ በጽሁፍ ገለጹ። ጠቅላይ መሪው የሊባኖሱ ታጣቂ ቡድን ሄዝቦላ መሪ ኒያሚ ቃሲምን እንደሚደግፉ በጽሁፋቸው አስፍረዋል። የቀድሞው ጠቅላይ መሪ አያቶላ አሊ ኻሜኒ ግድያን ተከትሎ ሄዝቦላ ሐዘኑን መግለጹን ጠቅሰውም ለቡድኑ ምስጋና አቅርበዋል። የሞጂታባ አባት የተገደሉት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት የመጀመሪያው ቀን ነበር። አዲሱ ጠቅላይ መሪ አባታቸውን ከተኩበት ጊዜ አንስቶም ለህዝቡ አልታዩም። እስራኤል በበኩሏ አዲሱን ጠቅላይ መሪ ኢላማ እንደምታደርግም በተደጋጋሚ ዝታለች። ፕሬዝዳንት ዶናልድ ትራምፕ ደግሞ ማንም አላየውም፣ ስለዚህ ወይ ሞቷል ወይ ክፉኛ ተጎድቷል ብለዋል። በመንግስታቱ ድርጅት የኢራን አምባሳደር በበኩላቸው ጠቅላይ መሪው በአደባባይ ያልታዩት ለደህንነታቸው ሲባል ነው ብሏል። አሜሪካ በኢራን ላይ የየብስ ወረራ የምትፈጽም ከሆነ የሩሲያ የቼቼን ተዋጊ ክፍሎች ከኢራን ጦር ጎን ተሰልፈው ለመዋጋት ዝግጁ መሆናቸውን ለኢራን በይፋ አሳወቁ። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።